ቅዱስ ገብርኤልን የሰጠን አምላክ የተመሰገነ ይሁን። ቅዱስ ገብርኤል ምን ይባላል? ተመልከቱ፣ ብስራት ነጋሪ መልአክ ይባላል። እስኪ በሉ ብስራት ነጋሪ በሉ። መልአክ ለሁላችሁም ብስራት ያሰማችሁ። ጠዋት ስትነሱ የእውነት ልንገራችሁ፣ እባብ ከፈራችሁ መጽሐፈ ሄኖክ ምዕራፍ 6ን አንብቡት። በእባብና በጊንጥ በዘንዶ ላይ የተሾመ መልአክ ገብርኤል ነው። መረጋጋት ከፈለጋችሁ ከሐዘናችሁ ሐዘንን የሚያረጋጋ ገብርኤል ነው። እሳት ነዶባችሁ ከሆነ እሳቱ እየነደደ እሳትን ዘበኛ የሚያደርግልን መልአክ ቅዱስ ገብርኤል ነው። ሶስቱን ሕፃናት በእሳት መካከል ዛሬ የጠበቀበት ዕለት ነው። እስኪ በሉ ሶስቱን ሕፃናት በሉ። የት ውስጥ ነው የጠበቃቸው? አጥፍቶ ነው እሳቱ እንዳለ ነው? ንገሩኝ፣ በሞቴ ንገሩኝ። ያ ተመልከቱ፣ ልብ ብላችሁ ስሙን። ሌላ ምስጢር ልነግራችሁ ነው። ያ እሳቱ ናቡከደነጾር ዓለም ላይ የነደደው እሳት የእመቤታችን ምሳሌ ነው። 3 ደቂቅ የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ቅዱስ ገብርኤል እዚያ መገኘቱ ተመልከቱ። አብ ለአጽንኦ፣ ወልድ ለተዋህዶ፣ መንፈስ ቅዱስ ለአንጽኦ በማይጸነ ማርያም ባደሩ ጊዜ ተመልከቱ። መላእክት በእመቤታችን ማይጸን ሆነው ሲያመሰግኑ ተመልከቱ። ድንግል ታጸምም ርሳ መንገለ ከርሳ ወትሰም ድምፀ መላእክት። ድንግል ማርያም የመላእክትን ምስጋና ለመስማት አንገቷን ዘንበል ታረግ ነበረ ይላል። ለምን? የመላእክት ጌታ በማይጸኗ ስለተወሰነ መላእክት ሲያመሰግኑት ምስጋናው ይሰማት ነበርና። ስለዚህ ተመልከቱ፣ በዚያ በ3 ደቂቅ መካከል ገብርኤል ተገኘ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ መልተው ባሉበት ቦታ ገብርኤል ለተልእኮ ይፋጠናል ማለት ነው። ቅዱስ ገብርኤል ለሁላችንም ከፊታችን ይቅደምልን።